ተኪላ ልቀዳልኝ ትችላለህ? አልፏል። ግን ደግሞ ለኛ ስላሰብሽልን በጣም ከልብ አመሰግናለሁ። ለምንድን ነው የሚያመሰግኑኝ? ነው ወይ የሆነ ነገር ሆነብኛል ብዬ ሁሉ ገደል ገባ ማለት አይደለም። ስለዚህ እነዚህ ማስረጃዎች በጥንቃቄና በሰለጠነ መንገድ ነው ለህዝቡ ይፋ ማድረግ ያለብን። ከዛ በኋላ ደግሞ የተቀረውን ህዝቡ ራሱ እንዲፈርድ ነው ማድረግ ያለብን። ለሱ ደግሞ ቢሆን እኮ በትንሹ እፈራለሁ። በነገራችን ላይ በጣም ቆንጂዬ ነገር ነሽ። ጨርሳችኋል። አንዳችሁም ለቁጥር አትቀሩም። እያንዳንድሽን ጨርሳችኋል። እገላችኋለሁ። በቁማችሁ አሰቃይቼ ነው የምገላችሁ። ምንድነው የምሰማው? በርግጥ አንቺን መግደል አይቀርም፣ ግን ሞትሽ እንዲቀልልሽ ከፈለግሽ ተናገሪ። ትንሽ የፈራሽ ትመስያለሽ። ማትረቡ እስከ መቼ ድረስ ነው ከእናንተ ጋር እንቀጥለው? እንዴት እችን ቀላል ስራ መስራት ያቅታችኋል? ትሰማኛለህ? አሁን ስራውን ጨርሰ ኑሃሚን ክፍል 158 ተለቋል። ቤተሰብ እንግዲህ አምራን እንግዲህ አቶ ተፈራን እያታለለችው ትገኛለች። አቶ ተፈራ ግን ጠርጥሮባታል ውዶችዬ። እና አቶ ላይኩን ቤት እንግዲህ አቶ ተፈራ አሽከሮቹን ልኮ ጩናን አስመትቷታል። እንግዲህ ጩና መሆን የለባትም። ጩና እንግዲህ ሆስፒታል ተደብድባ በጥይት ተመታ ገብታለች ውዶችዬ። እንግዲህ ኑሃሚን በጩና መመታት በጣም ደንግጣለች። እንዲሁም ዳጊ መላ ቤተሰቡ በጣም ደንግጧል። ነገር ግን እንግዲህ አምራን ደግሞ ሁሉን ነገር እየተጋፈጠች ትገኛለች። አምራን እንግዲህ ተፈራ ጋር ሄዳ ነበር። ነገር ግን የድምጽ መቀረጫ ቦርሳ ውስጥ በማስገባት እንግዲህ ድምጿ ተቀርጿል ማለት ነው። ስትመጣ ተመልሳ ስትመጣ እንግዲህ አቶ ተፈራ ሀርድ ሆኖ ጠብቋታል። ለማንኛውም ቪዲዮች የቪዲዮን እስከመጨረሻው ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነው። ባለፈው ክፍል እንዳየነው እንግዲህ አምራን ወደ ከአቶ ተፈራ ጋር በመሄድ እሱን እንትን ለማለት ወጥመድ ውስጥ ለማስገባት እየሞከረች ነበር የሚያቆመው ማለት ነው ውዶችዬ። እንግዲህ ከሚጠጣበት በመሄድ እንግዲህ አቶ ተፈራን ለማማለል ሞክራለች። አቶ ተፈራ ተክ ብሎ ካያት በኋላ እንግዲህ ልክ አቶ ላይኩን ሰሌ ብሎ እንደላካት አስመስሎ ጠርጥሯታል ማለት ነው። ከዛም እንግዲህ እኔ በፍጹም የጋራ ጠላታችን ለማጥቃት ነው የመጣው ናሆም ፍቅረኛ ነበርና ስለዚህ እነሱን መበቀል እፈልጋለሁ፣ አስለቅሰውኛል፣ ለሌላ ድረውብኛል ባሌን በማለት እንግዲህ ነግረዋለች ማለት ነው። ነገር ግን አቶ ተፈራ በቃ ሊያምናት ስላልቻለ አሽከሮቹን ልኮ እንግዲህ ውሰዱና ሰሯት በማለት እንግዲህ አምራን አሳስሯታል። እንግዲህ አስሮ አግቶ ካስቀመጣት በኋላ ያው አምራን ኖርማሊ ስሬሱን አስተከራከረው ነበረ። ምን አርጌ ነው? ምን ሰርቼ ነው? እኔ በፍጹም የአቶ ላይኩን ቤተሰብ መበቀል እፈልጋለሁ ማለት እንግዲህ ስሬሱና ተከራከረው ነበረ ማለት ነው። እንደዛ እያለ እየተከራከሩ እያሉ እንግዲህ የድምጽ መቀረጫ ቦርሳ ውስጥ በማስገባት ሌላ ሰው እንዲያስገባ በማድረግ እንግዲህ አምራን ፈቷታል። አምራን ፈቶ ከላካት በኋላ እንግዲህ ያው የምንጠጣው ይኖራል፣ ቁጭ ብለን ልፍታሽና እናውራ ምናምን በማለት እንግዲህ ለቆ ሰዷታል ማለት ነው ዶክዬ። እሷ እንግዲህ ስትመጣ ልክ አቶ ዶክተርን አግኝተዋለች ከቤት ማለት ነው። ዶክተር ደግሞ የት ሄደሽ ነው ስልክ ስደውል ማታነሽ ምናምን በማለት እንግዲህ ሲቆጣት ነበረ። እሷ ደግሞ እኔ እኮ ደጋግማ የደወልክ ለምንድን ነው? ሲቀጥል ስላልተመቸኝ ያላነሳው ስልኬን በማለት እንግዲህ ስትመልስለት ነበረ። ዶክተርም እንግዲህ የት ሄደሽ ነው? ከዛ ሰውዬ ሄደሽ እንዳይሆን በማለት ከአቶ ተፈራ ጋር ሄደሽ እንዳይሆን በማለት እንግዲህ ሲቆጣት ነበረ። እሷም ደግሞ በፍጹም እዛ ጋር ምንም አልሄድኩም፣ የት ምን እሰራለሁ ከሱ ጋር በማለት እንግዲህ ስትመልስለት ነበረ። ይህ ሁሉ እንግዲህ ከቦርሳ ውስጥ መቀረጫ ስለነበረ
እንደተቀመጠ ስላላወቀች ያው ድምጽ ሁሉ ተቀጥቷል ማለት ነው። በበነገተው እንግዲህ ውዶችዬ አምራን ቀጥታ ወደ አቶ ተፈራ ቤት በቀጠሯ መሰረት ሄዳለች። ስትሄድ እንግዲህ ለጥፌ ከመጣት በኋላ መጀመሪያ ድምፁን ካሰማት በኋላ ለጥፌ ነበር የመጣት ማለት ነው። ምን አድርጌ ነው በማለት እንግዲህ ያለቀሰች ስትናገር ነበረ ማለት ነው። እሱ ደግሞ በጎን እንግዲህ ወደነ አቶ ላይኮን ቤት አሽከሮቹን ልኳል ማለት ነው። አሽከሮቹ እንግዲህ በአጥር ዘለው ገብተው ጩና ደግሞ አጋጣሚ ወደ እነ ላይኮን ቤት ሄዳ እንግዲህ አጋጣሚ ከቤት ማንም የለም ነበር። ኑሐሚን ብቻ ነበር የነበረች። ኑሐሚን እንግዲህ ሻይ ላፍላለች በማለት እንግዲህ ሻይ ልታፈላ ከችን ስትገባ እነሱ ገብተው እንግዲህ አጋጣሚ ሳሎን ላይ ጩና ነበር ያገኟትና ጩናን ደረቷን በጥይት ካሉ በኋላ ከዛ በኋላ ቤቱን በሙሉ እየፈተሹ ነበረ። እንደዛ ሲያደርጉ እንግዲህ ኑሐሚን ደንግጣ የጥይት ድምፅ ስትሰማ ደንግጣ ለናሆም ደውላ ለናሆም ተናግራለች። እንግዲህ ናሆም እየበረረ መጥቶ ወዲያው አንዱን አፍኖ ከጣላና ከደበደበ በኋላ እንግዲህ ኑሐሚን አቅፎ ይዞ አይዞሽ ምናምን በማለት ለጩና ደግሞ አይዞሽ በማለት እንግዲህ ደውሎ ጩናን ወደ ሐኪም ቤት እንድትሄድ አድርጓል ማለት ነው። እንግዲህ ሁላቸውም ወደ ሐኪም ቤት ነበሩ። እናቶ ላይ ሁሉ መጥተው ነበር ማለት ነው። ወንዶች የጩና ምን መሆን የለባትም እያልን ኮሜንት ላይ እናስቀምጥላቸው። እንግዲህ አምራን ያ ሁሉ ሲከሰት ከሱ ጋር ስልክ ሲያወራ ሰምተው ነበረ። እሷ እንግዲህ ሳሎን ቁጭ ብላ አጋጣሚ ያን ድምጽ ካሰማት በኋላ እኔ ከጮኛዬ ጋር ነው አሁን ላገበው ከምፈልገው ሰው ጋር ነው ያወራው እንጂ ከማንም ጋር አላወራም በማለት እንግዲህ ግጥጥላ ተከራክረዋለች። ከዛም ለጥፌ ከመታት በኋላ ለምን ትመታኛለህ በማለት እንግዲህ እንደ ማልቀስ ምናምን በማለት ሀርድ ሆናበታለች። በስተመጨረሻ እንግዲህ ልመንሽ ሲላት አዎ እመነኝ በፍጹም እኔ አንተን እንትን ለማለት ከአንተ ጋር ሁኜ ለመበቀል እነሱ ለመበቀል ነው እንጂ ለማንም ጠበቃ ሁኜ አልመጣም በማለት እንግዲህ ስትከራከረው ሽንት ቤት ገብቼ በቃ ፊት ልታጠባ ማለት ሽንት ቤት ገብታ እንግዲህ ስልክ ደውላ ልትነግራቸው ነበረ። ነገር ግን ስልክ አይነሳም ማለት ነው። በስተመጨረሻ እንግዲህ እንዲህ ብላ በመስኮቱ ስታየው እንግዲህ ስልክ እያወራ ነበረ ከናቶ ላይኩን ቤት ሰው እንደላከና ነገር ግን እንደተሸነፉ ስሰማ እሷም ደስ ብሏት እንግዲህ ወደሱ ተመልሳለች ማለት ነው። ወደሱ ተመልሳ እንግዲህ እያማለለችው የነበረ ውዶችዬ። እንግዲህ አቶ ተፈራ የሚሳካለት አይመስለኝም። እንግዲህ አቶ ላይኩን ደውሎ ቀጥታ ፋይል ይዘንብሃል፣ ይህም ፋይል ለሰው አሳልፈን ከምንሰጥና ሚዲያ ላይ ከሚሰራጭ አቶ ሲምባን ነጻ አውጣልን በማለት እንግዲህ ሲደውለው ሲነግሩት ነበረ። እሱ ደግሞ አቶ ሲምባን ነጻ መውጣት እችላለሁ፣ ነገር ግን አልፈልግም፣ ማድረግም አልፈልግም፣ መውጣትም አልፈልግም በማለት እንግዲህ ለናቶ ላይ ምላሽ ሰጥቷል። እንግዲህ ምርጫው ያንተ ነው ብለው ምርጫውን አሳውቀውታል ማለት ነው ውዶችዬ። እንግዲህ እስኪ ምን እንደሚሆን እናያለን ማለት ነው። እንግዲህ ጩና ምንም አትሆንም። እንዲሁም ናሆም እንግዲህ የሚሳሳለት የሚወደው ልጁ በጉጉት እየጠበቀ ይገኛል ውዶችዬ። ምክንያቱም ኑሐሚን እንደምታዩት እርጉዝ ነች። እሷ እስከምትወልድ ድረስ እንግዲህ ናሆም በጉጉት ነው እየጠበቀ ያለውና ኑሐሚንም እባክህን ምንም እንዳትሆንብኝ እኔ በሰላም ከልጄና ከባሌ ጋር ነው መኖር የምፈልገው ምናምን ልጄን ያላባት ማሳደግ አልፈልግም ምናምን እያለች እንግዲህ እያለችው ትገኛለች ማለት ነው። እሱም ደግሞ ምንም አልሆንም አታስቢ፣ ሲምባን ነጻ ለመውጣት ብቻ ነው እየታገልን ያለው ከዛ ውጭ ምንም አልሆንም እያለ እንግዲህ ይገኛል። ነገር ግን አቶ ተፈራ ከቤት ሁሌም እንደዚህ አሽከሮችን የሚልክ ከሆነ ትንሽ ከባድ ነው። እንዲሁም ደግሞ እነ ናሆም አርፈው የሚቀመጡ ከሆነ ትንሽ ከባድ ነው ማለት ነው። የአምራን ሰርግም እንግዲህ እየተራዘመ ይገኛል ማለት ነው ውዶችዬ። አምራን እንግዲህ በድጋሚ አቶ ላይኩን አግኝተው ነበረ። እንግዲህ አቶ ላይኩንም ልክ ሁሉ ነገር ትግሉ እንደምትቀላቀልና አብራ እንደምታግዛቸው ስትነግረው እንግዲህ አቶ ላይኩንም በፍጹም አንቺ ሴት ነሽ አርፈሽ ቁጭ በይ፣ ሰርግሽንም እንትን በይ አስተካከይ እያለ እንግዲህ ሲላት ነበር። ነገር ግን ሰርጓ መዘግየት እንዳለበትና እነሱን ማገዝ እንዳለባት ነው የነገረችው ማለት ነው። እሱም እንግዲህ ከልጁ እንደማይለያት ቃል ገብቶላታል ውዶችዬ። እንግዲህ አቶ ተፈራ እንደምታዩት ፒክቸር ላይ አምራን በጥፊ መቶ ስታለቅስ ነበረ እዚህ ጋር እንትን የሚለው ማለት ነው። በስተመጨረሻ ግን ያው አምራን በጣም ጎበዝ ልጅ ናት ማለት ነው። ስትከራከረው በዛ ላይ ደግሞ በቁንጅናዋ ስታማልለው እንግዲህ እየተማለለ ይመስላል ማለት ነው አቶ ተፈራ።
ወዶችዬ እንግዲህ ድል ለነ ናሆም ድል ለነ ለአቶ ላይኩን እያልን ኮሜንት ላይ እናስቀምጥላቸው። እንግዲህ ጩና ከዳጌ ጋር ተሎ ተጋብተው መኖር ትፈልግ ነበረ። ነገር ግን በአቋራጭኛ ምንም የሚመጣብን አናቅምና እንግዲህ ይህ ነገር ሲገጥማት በጣም ትንሽ በጣም ያስፈራል። እንግዲህ በጣም ያስፈራል። ግን ደግሞ ጩና ደህና ሆና እንደምናያት ተስፋለን። ዶክተሩ እያከማት ይገኛል። የዶክተሩ እንግዲህ ከአክሟት ጨርሶ ሲወጣ ሁላቸው ማሰብስፎ እንዴት ናችሁና ብለው ሲጠይቁት ነበር ማለት ነው።